በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ሕያው አምላካችን እግዚአብሔር ሆይ ያለፈውን ጊዜ ሁሉ በሰላምና በሕይወት ፍጹም መጠበቅን ጠብቀ በኃጢአትና በበደል በጨረስነው ዕድሜያችን ላይ ይህንን ቀን ጨምረ ስለሰጠህን በታላቁ ጉባኤ ውስጥ እንድንገዛልህ ስለረዳህን እናመሰግንሃለን። ጌታ ሆይ ክብርና ምስጋና አምልኮትና ውዳሴ ከምድር እስከ አርያም ድረስ ላንተ ይሁን። የእግዚአብሔር ልጆች የእመቤታችን የቅድስት ድንግል ማርያም ወዳጆች እስከ ሞት ድረስ በወደደንና ባፈቀረን በአንድ ልጁ በኢየሱስ ክርስቶስ ፍጹም ሰላም እንዴት ሰነበታችሁ? እንዴት አመሻችሁ? ለባርነት እንኳን የማንጠቅም ሆነን ሳለ በልጅነት ክብር ያከበረን ሞትና ጥፋት ከተሞላው ዓለም ለይቶ ለራሱ ልዩ በሆነው ተራራ ላይ የሰበሰበን ስሙን ጠርተን የማንጠግብለት በነፍሳችን ተወራርደን የምናመልከው ጌታ እግዚአብሔር ስለ ታላቅ ስጦታ ሁሉ ስሙ የተመሰገነ ይሁን። ዛሬ እግዚአብሔር ቢፈቅድና ቢረዳን በዚህ ቀን የምንነጋገርበት የእግዚአብሔር ቃል የጨዋይቱ ልጆች ነን በሚል ነው። ኃይለ ቃሉን የምናገኘው ቅዱስ ጳውሎስ ለገላትያ ሰዎች በጻፈላቸው መልእክቱ ምዕራፍ 4 ቁጥር 31 ላይ ሲሆን የትምህርቱ መሰረታዊ ዓላማ የማን ልጆች እንደሆንን አሕዛብ እንዲረዱ ማድረግ ነው። አምላካችን እግዚአብሔር ቃሉን በልቦናችን ጽላት ላይ በእውነት ይጻፍልን። ምን ይነግረናል ብላችሁ ተስፋ ታደርጋላችሁ? ምን ይሆን የአምላካችን የእግዚአብሔር ዓላማ በዚህ ርዕስ ውስጥ ታውቃላችሁ? መቼም ያለ ምክንያት አልሰበሰበንም። ያለ ዓላማም እግሮቻችንን እንደ ቦሆር እግሮች አበርትቶ ወደ ተራራው እንድንወጣ አልጠራንም። እግዚአብሔር ዓላማ አለው። እግዚአብሔር ምክንያት አለው። ምን ይሆን እግዚአብሔር ዓላማ? ምን ይሆን የአምላካችን ምሬት? እባካችሁ የእግዚአብሔር ልጆች ዛሬም በእምነት ሆናችሁ ቃሉን እንድታደምጡ አደራ እላችኋለሁ። ለብዙ ዘመናት የእግዚአብሔርን ድምፅ በልማድ ሆነን ስለሰማን አልተጠቀምንም። እግዚአብሔር እዚህ ስፍራ የተናገረንን ቃል የተለወጥንበትን ሰማያዊ ድምፅ ግቢውን ለቀን ስንወጣ ከተራራው ስንወርድ የሰማይ ወፎች እየለቀሙብን ምን እንደተነገረ ምን እንደተላለፈ ማስተዋል አቅቶናል። ለዚህ ነው ቅዱስ ጳውሎስ የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም ያለው። ዛሬ ግን በልማድ አይደለም፣ በእምነት እንሰማዋለን። በጅምላ አይደለም፣ በተናጠል እንሰማዋለን። እግዚአብሔር በጉባኤ የተናገረበት ጊዜ የለም። እግዚአብሔር በጅምላ የተናገረበት ጊዜ የለም። ሁል ጊዜም በአድራሻና በግል ልጆቹን ይናገራል። ስለዚህ ጌታዬ ምንድነው ዛሬ ልትነግረኝ የምትፈልገው? በሉ ባካችሁ ጆሮቻችሁን ኮርኩሩ፣ ልባችሁን ለንጉሡ ክፈቱ። እግዚአብሔር በአንድም
በሌላም መንገድ ይናገረናል። ስለዚህ እኔ ልጅህ ሰማለሁ አንተም ተናገር ብቻ በሉት። የኔ ጌታ የሳሮኑ ጽጌረዳ በልቤ ሾምኩ ንጉሥ ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ ለአባቶቼ ለነቢያት ለአባቶቼ ለሐዋርያት የገለጽክላቸውን እውነተኛውን የቃልህን ደጅ ለኔም ለልጅህ እንድትከፍትልኝ እለምንሃለሁ። በዚህ ቅዱስ አውደ ምሕረት ላይ ያንተን ክብርና ጌትነት እንጂ ስለ ራሴ ማንነት እየቀባጠርኩ ጊዜ እንዳልወስድ ቸርነትህ ትጠብቀኝ። እናንተም የምትሰሙበትን የውስጥ ጆሮአችሁን ልዑል አምላክ እግዚአብሔር ይክፈትላችሁ። ይህንን ታላቅ ጉባኤ ጌታ መንፈስ ቅዱስ ይቆጣጠር። እስኪ አንድ ጊዜ ድገሙና እኛ በሉ እስኪ የጨዋይቱ ልጆች ነን። እግዚአብሔር አምላካችን የተመሰገነ ይሁን። ጨዋይቱ የተባለች ማን ትሆን? እኛስ የጨዋይቱ ልጆች ነን ብለን ልባችንን ሞልተን በእምነት ድፍረት እንድንናገር ያደረገን ምን ይሆን? መቼም እግዚአብሔር መካሪና ተናጋሪ ነው። ካልቸኮልን እግዚአብሔር እየቆየ የሚነግረን ነገር አለ። ቅዱስ ጳውሎስ ይህንን መልእክት ለገላትያ ሰዎች ጽፎላቸዋል። እኛ የጨዋይቱ ልጆች ነን እንጂ የባሪያይቱ አይደለንም ብለዋል። ባሪያይቱ የተባለች ማን ትሆን? ጨዋይቱስ? ታሪኩን ወደ ኋላ ተመልሰን ለትምህርታችን የሚረባንን መሰረታዊ ነገር መጨበጥ እንድንችልና ይህ የጨዋይቱ ልጆች ነን የሚለው ርዕሰ አንቀጽ በልባችን ጽላት ላይ ለምን ጊዜውም እንዲታተም በመጽሐፍ ቅዱስ ውስጥ በኦሪት ዘፍጥረት ምዕራፍ 12 ላይ ተጽፎ የምናገኘውን ታሪክ ይዘን እግዚአብሔር በረዳን መጠን ወደፊት እጃችንን እንዘረጋለን። በዚህ በኦሪት ዘፍጥረት በ12ኛው ምዕራፍ ከቁጥር 1 ጀምሮ እግዚአብሔር አምላካችን ስለ ታላቁ የእምነት ሰው ስለ አበብዙሃን ስለ አባታችን ስለ አብርሃም ይነግረናል። አብርሃምን ሁላችሁ እንደምታውቁት የቀድሞ ሕይወቱ ካራን በምትባል ሀገር በከለዳውያን መካከል ኡር በተባለች መንደር ውስጥ የሚኖር ሰው ነበር። አኗኗሩም የአባቱን የታራን ጣዖት እየሸጠ ከጣዖቱ ሽያጭ የሚያገኙትን ትርፍ ለራሱና ለቤተሰቡ እያደረገ የሚኖር ሰው ነበር አብርሃም። በአንድ ወቅት እግዚአብሔር ለራሱ የሆኑትን ሰዎች ከዓለም የሚለይበት ጊዜ ሲቆረጥ አብርሃምን አየው ይላል። እግዚአብሔር አምላካችን ሁላችንንም በምህረት አይኑ ይየ። እግዚአብሔር ካላየን እኮ እንበሰብሳለን። እግዚአብሔር ካላየን እንፈርሳለን። እግዚአብሔር ካላየን ማንነታችን ከንቱ ይሆናል። እግዚአብሔር ሁላችንንም እኔ ልንገራችሁ አላስታውስም። ደግሜ ብነግራችሁ ግን ደስ ይለኛል። ቋሚ የዘመናት መልስ ስለሆነ የቤተ ክርስቲያኔም ክብርና መወደድ ስለሆነ አንድ ምስጢር እነግራችኋለሁ። ሁልጊዜ በቤተ ክርስቲያን ጉልላት ላይ በተለይ በገጠሪቱ ቤተ ክርስቲያን አናት ላይ የሰጎን እንቁላል ሲታሰር ታያላችሁ። ትክክል ነኝ ወይ? ምንድነው ምስጢሩ? መቼም ለጌጥ የሚመስለው ልብ ይኖራል። ምንድነው ምክንያቱ?
አባቶቻችን ያለ ምክንያት አንድ ድንጋይ አያስቀምጡ። የሰጎን እንቁላል ጉልላቱ ላይ ይታሰራል። ሁሉም ሊያየው በሚችል ስፍራ ላይ ጌጥ አይደለም። በሰጎን ተፈጥሮ ውስጥ እግዚአብሔር የሚገርም ነገር ስላደረገ ነው። ሰጎን እንቁላሏን የምትፈለፍለው በማየት ነው። ለማይክሮ ሰከንድ ከእንቁላሉ ላይ አይኗን ካነሳች እንቁላሉ ይበሰብሳል። እሷ እንኳን ለምግብ ስትሄድ ወንዱ ሰጎን ተተክቶ እንቁላሉን የማየት ግዴታ አለበት። ምክንያቱም እንቁላሉ የሚፈለፈለው በማየት ብቻ ስለሆነ ነው። እግዚአብሔርን ሥራ ግሩም ነው በሉት የተባለው ከዚህም አይነቱ ነገር የተነሳ ነው። በማየት ነው የሚፈለፈለው። ልክ የመፈልፈያው ጊዜ ሲደርስ ጫጩቶቹ ድምፅ ያሰማሉ ቅርፊት ውስጥ ሆነው። ሰጎኗ ይህን ጊዜ በአፏ ድንጋይ ታነሳና ጊዜው ስለደረሰ የእንቁላሉን ቅርፊት ትሰብረዋለች። ጫጩቶቹም በሰላም ወደዚህ ዓለም ይመጣሉ። ሰጎን የጌታ መንፈስ ቅዱስ ምሳሌ ናት። በእንቁላሉ ቅርፊት ውስጥ ያሉት ጫጩቶች የኔና የናንተ ምሳሌዎች ናቸው። ቅርፊቱ የመርገመ ሥጋ የመርገመ ነፍስ ምሳሌ ነው። ቅርፊቱ የሚሰበረው በድንጋይ ነው። ድንጋዩ ደግሞ አናጺዎች የናቁት የቤታችን ራስ የሆነው ኢየሱስ ክርስቶስ ነው። ሰጎን እንቁላሉን ካላየችው እንቁላሉ ምን ይሆናል ብለናል? ይበሰብሳል። ውጤቱ ይሄ ነው የኔና የናንተ። እግዚአብሔር አይኑን ከኛ ላይ ካነሳ ንግዳችን ይበሰብሳል። አትጠራጠሩ። ትዳራችን ይበሰብሳል። ትምህርታችን ይበሰብሳል። እርሻችን ይበሰብሳል። ያለው ነገራችን በማይክሮ ሰከንድ እንደ እንፋሎት ብን ብሎ ይጠፋል። ለኛ በዚህ ዓለም ላይ የመኖራችን ምስጢር የእግዚአብሔር እይታ ነው። እግዚአብሔር ሁላችንንም በምህረት አይኑ ሰጎኖቹ ወይንም የሰጎኗ ጫጩቶች የሚፈለፈሉበት ጊዜ ሲደርስ ይጮሃሉ። እሺ ቅርፊት ውስጥ ሆነው ይጮሃሉ። ጮሁ። እንዲሰበር ትፈልጋላችሁ? በዙሪያ የከበበን ነገር እንዲፈርስ ትፈልጋላችሁ? ስለዚህ ካልጮሃችሁ አትወጡም። ካልጮሃችሁ አይሰበርም። እዚህ የጸሎት ልምምድ ውስጥ መግባት አለብን ማለት ነው። ጌታዬ ቅርፊቱን ስበረው፣ ጌታዬ ምሽጉን አፍርሰው፣ ጌታዬ ቅጥሩን ጣለው። ጸሎት ያስፈልጋል። አሁን መውደቅ ያለበት አንድ ነገር አለ። በኖራችን፣ በትዳራችን፣ በስራ መስካችን፣ ቤት ውስጥም ደጅ መውደቅ ያለበት አንድ ነገር አለ። እንዲወድቅ ከፈለጋችሁ መጮህ አለባችሁ። ሲጮሁ ጊዜው ደርሷል ብላ ሰጎኗ በድንጋይ ቅርፊቱን ትሰብረዋለች። ቅርፊቱ ሲሰበር ጫጩቶቹ በሰላም ወደዚህ ምድር ይመጣሉ። ይሄ ካልሆነ ግን የእንቁላሉ መጨረሻ መበስበስ ብቻ ይሆናል። ስለዚህ እግዚአብሔር ልጆች የሰጎን እንቁላል የሚፈለፈለው በእይታ ነው። እኔና እናንተ የምንበዛው ስንታይ ነው። እሺ እኔና እናንተ የምንባረከው ስንታይ ነው። ከእግዚአብሔር እይታ ውጪ የሚሮጡ ሰዎች አሉ። አንዳንድ ጊዜ አዝናለሁ። ከራዳር ውጪ የሚበሩ አውሮፕላኖች ይመስል እግዚአብሔር እንዳያቸው። በእርግጥ እግዚአብሔር ዓለምን ሁሉ ያያል። ፍጥረት ሁሉ በሱ ፊት የተራቆተ ነው ብሏል ቅዱስ ጳውሎስ። ብቻ ይመስለናል እግዚአብሔር በሰማይ ነው ሲባል ደመና የሚጋርደው፣ እግዚአብሔር በሰማይ ነው ሲባል ጨለማ የሚጋርደው፣ እግዚአብሔር በሰማይ ነው ሲባል ጣራና ኮርኒስ የሚጋርደው እየመሰለን አንዳንድ ጊዜ ባርኔጣም እየደፋን አንዳንድ ጊዜም ፊታችንን በጨርቅ እየጠቀለልን እንደው ስጋችንን ስንበድል ኖረናል ብዙ ዘመን። አሁን ግን እግዚአብሔር እይታ ውስጥ እንድንመላለስ ፈቃዱ ይሆነልን። አብርሃምን አየው ይላል እግዚአብሔር። ይሄኔ ድምጽ ከሰማይ መጣ። በኦሪት ዘፍጥረት ምዕራፍ 12 ላይ አብርሃም
የሚል ድምጽ ከሰማያት መጣ። እግዚአብሔር ካየን በኋላ ቀጣዩ የእግዚአብሔር እንቅስቃሴ ድምጽ መላክ ነው። እሺ ምልክቱ ነው። አሁን እግዚአብሔር እንዳያችሁ ይሄን አካባቢ እግዚአብሔር እየጎበኘው እንደሆነ ማረጋገጫው ድምጹን እየደጋገመ እየላከ ነው። አብርሃም ከሀገርህ ከወገንህ ከዘመዶችህ ተለይተ እኔ ወደ ማሳይ ምድር ውጣ አለው የሰራዊት አምላክ እግዚአብሔር። ውጣ እንድንወጣለት ይፈልጋል እግዚአብሔር። አብርሃም ተመችቶኛል ብሎ እየኖረ ነው። አብርሃም ከቤተሰቦቼ ጋር ነኝ ብሎ እየኖረ ነው። ካራን መልካም ናት ብሎ እየኖረ ነው። እግዚአብሔር ካራንን ሲያያት ለአብርሃም የምትሆን ሀገር አይደለች። እባካችሁ ምንውልበትንና ምናድርበትን ስፍራ እግዚአብሔር ይል። የኛ አይን አያጠራም እኮ እኛ መልካም ነው ያልነው እኛ ጥሩ ነው ያልነው ስፍራ ሁሉ የሞት ሸለቆ ነው። በሎጥ እይታ ሰዶም ገሞራ ለምለም ሳር የበዛባት መስኖች ያሉባት የለመለመች ደጋ ነበረች። በእግዚአብሔር እይታ በለምለሙ ሳር ውስጥ በሰዶም መስኖ ውስጥ ግን የሚፈላ እሳት አለ፣ የኃጢአት እሳት። ስለዚህ ጌታዬ የምኖርበትን ከተማ የምውልበትን መንደር እስኪ እልኝ በሉ፣ አስፈትሹ በእግዚአብሔር። ለአብርሃም እግዚአብሔር አየለት። ካራን አትመቸውም፣ ውጣ አለው እግዚአብሔር። አንዳንድ ጊዜ ውጡ ስንባል ምናጉረመርም ሰዎች አለን። እኔ ተመችቶኛል እኮ ያለሁበት ስፍራ የምኖርበት አካባቢ መልካም ነው። ይሄም ወንበር እኮ እያበላኝ ነው። የሚያበላ ስራ ነው ያስኩት። ሰነድ የሚደለዝበት ነው። ወይ ደግሞ ግምጃ ቤት ቁልፍ ይዘናል። እያሾለክን የምናወጣቸው ዕቃዎች አሉ። እግዚአብሔር ባልፈቀደው መንግስትን ባልወደደው መልኩ ይሄ የሚያበላ ቦታ ነው እንላለን። ይሄ እኮ ጥሩ ነው እንላለን። በእኛ እይታ ነው። እግዚአብሔር ካልወደደው ያንን ስፍራ ውጡ ይላል። ውጡ ሲል መውጣት ብቻ ነው። አንዳንዴ በጣም አስቀያሚ በሆነ መስመር ላይ ከተፈቀደላቸው ፍጥነት ውጪ የሚሮጡ የሚጋልቡ አሉ። ከመሰበራቸው በፊት እግዚአብሔር ቃል ይልካል እየደጋገመ ፍጥነታችሁን ቀንሶ። የተፈቀደላችሁ ጎዳና አይደለም። ገደል አለ፣ ሸለቆ አለ፣ ሞት አለ፣ መቃብር አለ። እግዚአብሔር ደጋግሞ ይናገራቸዋል። በፍጹም አይሰሙም። እነሱ ከተሰበሩ በኋላ ወየነ ጌታ ማለት ይጀምራሉ። ከተሰበሩ በኋላ እግዚአብሔርን ለመስማት ልባቸውን ይከፍታሉ። ሁሉ ነገር ከመሆኑ በፊት እግዚአብሔር ቀይሩ ቦታ ሲል መቀየር ብቻ ነው። እሺ ታለቅሳለህ አንተ ከዚህ ስራ የተባረረ ጥሩ ከሚበላበት ቦታ ወጥቼ ትላለህ። ያንተ ቁም ነገር የምትቆጥረው ገንዘብ ነው። የእግዚአብሔር ቁም ነገር ደግሞ ያንተን ነፍስ ማውጣት ነው። አንተ የምታለቅሰው የምለብሰውን አጣው፣ ከምለብስበት ከምኖርበት ስፍራ ወጣው። የእግዚአብሔር ጉዳይ ያንተን ሰውነት በጨርቅ መሸፈን አይደለም፣ ራቆትህን በጸጋ መሙላት ነው። እግዚአብሔር በጸጋ መሸፈን ነው። ለእርሱ ይበልጥበታል ነፍስ ከስጋ፣ ጸጋም ከልብሱ ይበልጣል በእግዚአብሔር ሚዛን ላይ። ስለዚህ ጌታዬ ሆይ እንደ ፈቃደ አውለኝ በሉት ባካችሁ። እስኪ ጎብኘው፣ መንደሬ ኑሮዬን ጎብኘው። ላንተ ካልሆነ አውጣኝ በሉት። ከሚጣፍጥም እንቅልፍ ይቀስቅሰን እግዚአብሔር ለተሻለ ዓላማ ከሆነ። አብርሃምን ውጣ አለው። የአብርሃም መታዘዝ ለእግዚአብሔር የተስፋ ቃል ፍጻሜ አስፈላጊ ስለነበረ አብርሃም በአብራኮ ያለውን መሲህ ኢየሱስ ክርስቶስን ተስፋ አድርጎ ድንግል ማርያምን ተስፋ አድርጎ አብርሃም ከካራን ወጣ ይላል። አብርሃም እስኪወጣ ድረስ ድምጽ ብቻ ነው የሚሰማው። ውጣ ውጣ የሚል ድምጽ። እንዴ ወዴት ነው መውጣው? ወደ ማሳየ ምድር። በወጣስ ምን አገኛለሁ? ቅድመ ሁኔታ የለም፣ ውጣ ብቻ ነው። አሁን እኛ ክርስቲያን ብንሆን ምን እናገኛለን ብለው ትርፍና ኪሳራቸውን የሚመዝኑ ሰዎች አሉ።
መተን እግዚአብሔርን ቃል ብንሰማ ጥቅማችን ምንድነው የሚሉ ሰዎች አሉ። እባካችሁ ከእግዚአብሔር ድምጽ በፊት ቅድመ ሁኔታ ታስቀምጡ። ከታዘዝን በእምነት እንታዘዝ። ለድምጹ ብቻ ውጡ ሲል መውጣት ነው። አብርሃም ወጣ። ከነዓን እንደደረሰ እግዚአብሔር እንዲህ አለው፣ አብርሃም አብርሃም እስከ ዓይኖችን አንስተው ወደ ሰማያት እይ አለው። አብርሃምም ቀና አለ። ምን ታያለ? በሰማይ ደረት ላይ የተዘረገፉ የከዋክብት መንጋ ያለው አለው። ዘርህን እንደ ሰማይ ከዋክብት አበዛልሃለሁ አለው። ይገርማቸዋል በእግዚአብሔር አሰራር። ልባችሁ ይደነቃል። የተደነቃችሁበትን ነገር እግዚአብሔር መዳፋችሁ ላይ ይጥልላችኋል። እንዲህ አበዛልሃለሁ ዘርህን አለ። እስኪ ወደ ምድር ደግሞ አለው። እይታ መጀመሪያ ወደ ላይ ነው፣ እሺ ከዛ ወደ ታች ነው። እኛ መጀመሪያ ወደ ታች እናይና የሥጋውን የምድሩን ነገር እናይና ሁሉ ነገር ሲዘጋ ወደ ላይ እናያለን። መቼም እሱ አይጨክንም። መጀመሪያ አላየኸኝም፣ አልፈለግከኝም፣ አሁን ዘግቼብሃለሁ አይልም። ጠዋትም ለመጣ አርፍዶም ለመጣ እኩል ይከፍለዋል። አባት ነው እግዚአብሔር። ዋጋ አያስቀርም። ባለ ዕዳ አይደለም እግዚአብሔር። ዝቅ በል አለው። ባካችሁ እይታ ከላይ ነው ወደ ታች እሺ። እንዳይከብድም ከላይ ወደ ታች ማየት ይሻላል። ከታች ወደ ላይ ስታዩ ይከብዳል። ሁሉ ነገር ይከብዳል። 6 ቁጥር ከታች ወደ ላይ ሳይዋት 9 ቁጥር ትሆናለች። ከላይ ወደ ታች ስናያት 9 ቁጥር ስንት ናት? 6 ቁጥር። ሁሉ ጊዜ ለሰው ልጆች 9 ቁጥር 9 ናት። 9 ሚሊዮን ብር ዕዳ አለብኝ የሚል ሰው አለ። እግዚአብሔር ግን ከላይ ወደ ታች ስለሚያየው 6 ቁጥር ነው፣ 9 ቁጥር አይደለም። አቅልሎ ያየዋል ከባዱን ነገር እግዚአብሔር። እንዲህ ነው በሕይወት ዘመናችን የሚሆነው። አብርሃም ዝቅ ሲል አሸዋ አየ። ምን ታያለ? አሸዋ ያለው። አሸዋ ይቆጠራል? አይቆጠርም። ዘርህን እንዲህ አበዛልሃለሁ አለው። አብርሃም ካራን ሆኖ እኮ ከሚስቱ ከሳራ ጋር አንድ ልጅ አልወለደም። ጣዖት ልጅ አይሰጥማ። ሰይጣን ልጅ አይሰጥም እኮ። እሱ ጣዖት ነጋዴ ነው። እንዴት ልጅ ያገኛል? ተዘግቷል ሁሉ ነገሩ። የተዘጋባችሁ ሰዎች አላችሁ። እስኪ ሙዳዩን አውጡትና ጣሉት፣ ሲከፈት ታዩታላችሁ። ጨሌውን አውጥታችሁ ጣሉ፣ ሲከፈት ታያላችሁ። አንድ ተደብቀን የምንሰራው ስራ ካለ ከዛ ነገር ጋር እንለያይ። ሕይወታችን ሲያበራ ታዩታላችሁ። እኛ ችግር አለብን። ጣዖቱንም አለቅም፣ እግዚአብሔርንም አለቅም። እንዲሆነን ነው የምንኖረው። ከወገብ በላይ ታቦት፣ ከወገብ በታይ ጣዖት። እግዚአብሔር አምላክ ከሆነ እሱን ተከተሉ፣ እግዚአብሔር በዓል አምላክ ከሆነ ደግሞ እሱን ተከተሉ ተብሏል። እስከ መቼ እናነክሳለን? እስከ መቼ? ዛፍ ቅቤ እየቀባን ከተራራ እግር ስር መስዋዕት እየሰዋን ዘመን መለወጫ በመጣ ቁጥር ፌጦ እየበጠበጥን እየደፋን እንቧ እያንጠለጠልን ኮረሪማ እየጣልን ፍሬ እየማስን ቅጠል እየበጠስ መጽሐፍ እየገለበጥን ሞራ እየገለጥን እስከ መቼ? ሁለት ቦታ የሚረግጡ ሰዎች አሉ። እግዚአብሔር እነዚህ ሰዎች እንዲወስኑ ይፈልጋል። ስለገዛ ጥቅማቸው እንዳይሞቱ እንዳይጠፉ። እግዚአብሔርም አሁን ቃሉን የሚልከው እነዚህን ሰዎች ለመርዳት ነው። የት ያውቀኛል ይሄ ልጅ አትበሉ። እግዚአብሔር ያውቀናል ሁላችንን። አብርሃም በከነዓን ያገኘውን ነገር ስታዩ እጅግ የተለየ ነው። እዛ ልጅ የለውም፣ ዛሬ እንደ ሰማይ ከዋክብት የበዙ ልጆች አሉ እያለው ነው እግዚአብሔር። በሰማይ ከዋክብት የተመሰሉ ጻድቃን ልጆቹን ነው እንደ ብርሃን የሚያበሩት። እነሱ በምድርም አሸዋ መስሎ አሳይቶታል። ከአብርሃም በስጋ ብቻ ተወልደው የአብርሃምን ሥራ የማይሰሩ አብርሃም አባት አለን ከማለት ውጪ ሌላ ነገር የማያውቁ ኢየሱስ ክርስቶስ የገሰጻቸው። እናንተማ አባታችሁ አብርሃም ቢሆን የአብርሃምን ሥራ ልትሰሩ በተገባችሁ ነበር። አባታችሁ ዲያብሎስ ነው። ዲያብሎስ ደግሞ ከመጀመሪያም ነፍሰ ገዳይ ነው ይላቸዋል ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ።
ስለዚህ አብርሃምን አቆሞ እንዲህ ዘርህን አበዛዋለሁ እየባረኩ ባረካለሁ እያበዛው አበዛሃለሁ አንተ የምድር አህዛብ ሁሉ አባት ትባላለህ አለው እግዚአብሔር። ለምን ይመስላችኋል የአብርሃምን ታሪክ የምተርክላችሁ? የጨዋይቱ ልጆች ነን የሚለው ርዕሰ አንቀጽ ላይ እግዚአብሔር ይዞን እንዲሄድ ነው። ስለዚህ ታሪክ ከአብርሃም ስለሚጀመር ነው። ዘርህን እነ ሰማይ ከዋክብት አበዛልሃለሁ ብሎታል። እግዚአብሔር ይዋሻል ወይ? ይዋሻል? አንዳንድ ጊዜ የቀረ ይመስላችኋል? እዚህ የምትሰሙት ቃል በቤታችሁ የቀረ ይመስላችኋል? የታል እግዚአብሔር የተናገረኝ ቃል? ዘግይቷል አምላኬ የምትል ነፍስ አለች አሁን እዚህ ውስጥ። ሕያው እግዚአብሔርን እላችኋለሁ በእምነት ከጠበቃችሁት እግዚአብሔር የተናገረውን ነገር በሕይወታችን ይፈጽመዋል። አትጠራጠሩ። እግዚአብሔር ይመጣል፣ ቢዘገይም የሚቀድመው የለም። ስለዚህ መቅደሱ ላይ ተራራው ላይ እንደተናገረኝ ለምን በቤቴ አልሆንም፣ ለምን በኑሮዬ አልሆንም፣ ለምን በቢሮዬ አልሆንም አትበሉ። እግዚአብሔር ጊዜና ሰዓት አለው። በእኛ ካላንደር ሰርቶ አያውቅም እግዚአብሔር። ጠብቆት ይገርመኛል። እግዚአብሔር ይህን ተናገረ ሄደ። ልክ እግዚአብሔር ይህንን ተናግሮ ዞር ሲል ሰይጣን ደግሞ መጣና በጆሮው ለአብርሃም ሌላ ስብከት ይሰብከዋል። አብርሃም የእግዚአብሔር ወዳጅ የታል ያወጣህ እግዚአብሔር? የታል ዘመዶችህን ትተህ ወዳጆችህን ትተህ ውጣ ያለ እግዚአብሔር የታል? አንዳንዴ ፈታኝ ነው። ገዳም ውስጥ ይፈትናል። አባቶቻችንን መነኮሳቱን ዓለምን ክደዋል እኮ በነፍሳቸው ተወራርደው መስቀሉን ተሸክመው መንነዋል። ቤተሰብህን ትተህ የመጣህለት እግዚአብሔር የታለ? ስራህን ትተህ ሀብት ንብረትህን ትተህ የመጣህለት እግዚአብሔር የታለ ይላል። በብዙዎቻችን ልብ ውስጥ ይሄ ሐሳብ ይቀሰቀሳል። የጠላት ሐሳብ ነው። የታለ እግዚአብሔር? ያንቺ እግዚአብሔር የታለ? ጠዋት ማታ ነጠላ አንስተሽ የምትሮጭለት የታለ አንተ እግዚአብሔር? ጠዋት ማታ ደጁ የምትመላለስለት ነገሌን አታይም እንዴ? እናንተ የማይለፉትን የደረሱበትን ደረጃ አጭበርባሪዎቹን ዋሾቹን ጓደኞቹን እያመጣ አይኑ ላይ ያሳየዋል። ያንተ እውነት መቻሻገረ? ያንተ ጽድቅ መቻሻገረ? ያንቺስ መንፈሰ ጠንካራነት አጉል ክርስቲያንነት የታደረሰሽ? ነገሌን አታይም? በሁለት እግራቸው አዲስ አበባ ረግጠው ለራሳቸው ጥቂት ነገር የሰበሰቡ እያሉ በኃጢአት የወደቁትን ጓደኞቻችሁን ያሳያችኋል። እቃወምሃለሁ በሉት። ጠላቴ ሆይ እቃወምሃለሁ፣ እክድሃለሁ። በእናቴ በቤተ ክርስቲያን ፊት ቆሜ እክድሃለሁ። ምስክር አቁማችሁ ካዱ ድንግል ማርያምን። ይሄን ሐሳብ መቃወም አለባችሁ። ይሄ እግዚአብሔር አይደለም። ጠብቁት፣ እግዚአብሔርን ጠብቁት። የጸሎት መጻሕፍቶቻችሁን ዘርግታችሁ ጠብቁ። የተናገረውን ይፈጽማል እግዚአብሔር። የመጠበቂያ ግንባችሁ ላይ ቆማችሁ ጠብቁት። ይመጣል እግዚአብሔር። አብርሃምን ምን ይለዋል? ከነዓን ለምለም ናት፣ ከነዓን መልካም ናት ሲባል ነበረ። የታለ? ጭንጫ ነው፣ ድንጋይ ነው። አሁን ሄዳችሁ የአብርሃምን ርስት ከነዓንን ብታዩ ድንጋይ በድንጋይ ናት። ለምለም የተባለችው የታለች? በአይኖች እኮ በሬ የሚሰማራበት ለምለም ሳር የለም እኮ፣ የሚፈስም ውሃ የለም። አብርሃም ተሸውደሃል፣ ተታለሃል ይለዋል። የነጌታ ደግሞ ያ መንፈስ ሲሄድ ይመጣና አይዞ አብርሃም፣ ምድረ ርስት ከነዓን እንደምታት ድንጋይ ብትመስልም የቆምከው እኮ ድንጋይ ላይ አይደለም፣ የወተት ፍሪጅ ላይ ነው። የቆምከው እኮ ድንጋይ ላይ አይደለም፣ የማር ፍሪጅ ላይ ነው። የቆምከው ድንጋይ ላይ አይደለም፣ አልማዝና እንቆ ላይ ነው። አይዞ አብርሃም ይለዋል እግዚአብሔር። አይዟችሁ ይበለን በሕይወታችን። አይዟችሁ የሚል የማጽናናት ቃል ሁል ጊዜም ከአምላካችን ወደኛ ካልመጣ አንቆመ። አብርሃም አምኖ ቆመ። ሌላ ጊዜ ደግሞ ጠላት ይመጣል። አብርሃም ትወልዳለህ ብሎሃል። እግዚአብሔር ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛዋለሁ ብሎሃል። የታለ?
የታል አንተ እኮ ሳትወልድ አረጀ። መስታወት ፊት ሲቆም የሸበተ ጸጉሮቹን ያሳየዋል፣ የተሸበሸቡ ፊቶቹን። ሳራም ሚስትህ እኮ ሰውነቷ አፈር አፈር እያለ ነው፣ መቃብር መሽተት ጀምሯል። በቃ ሰው መውለድ የማይችልበት የእድሜ ጣራ ላይ ደርሳቸዋል። የታለ ምን ሳራን ትጠብቃለህ? ወደ አጋር አትገባ? ግብፃዊቷ ገረድ በድንኳን አለች። አብርሃም ወደዚህ ግባ። እግዚአብሔር ግን ጠብቅ ያለው የተስፋውን ልጅ የሚሰጠው በሳራ በኩል ነው። ሰይጣን ደግሞ ወደ አጋር ግባ እያለው ነው። አንዳንድ ጊዜ እንደዚህ ይሆናል። አንዳንድ ጊዜ ሳይንስን እንስማ፣ እግዚአብሔርን እንስማ፣ ዓለምን እንስማ፣ ቤተክርስቲያንን እንስማ፣ በሁለት ሐሳብ ይጠመዳል ልባችን። አብርሃም እንዲህ መንታ በሆነ ጎዳና ቆመዋል። እየመጣ እየደጋገመ ጠላት ይሄው ግብፃዊት አገረድ አጋር አለች፣ ወደ እርሷ ግባ እያለ እሷን በፊቱ ላይ ያሽከረክራል። እግዚአብሔር ደግሞ ሳራን ጠብቅ ይለዋል። የቱን እንስማ? አንዳንዴ እንቸገራለን መጠበቅ ስለማናውቅ በህይወታችን። አብርሃም የተስፋው ልጅ ይስሐቅን ለመውለድ 25 ዓመት ጠብቀዋል። እግዚኦ ጽናት፣ እግዚኦ ጥበቃ። እኛ 3 ቀን መጠበቅ አንችልም። 25 ዓመት ሙሉ ጠብቀዋል። መሃል ላይ ግን ደከመ አብርሃም። እኔ ይገርመኛል መንፈስ ቅዱስ በህይወት መጽሐፍ ውስጥ የተጻፉትን ሰዎች ሁሉ ለጥቅማችን፣ ለምክራችን፣ ለግሳጼ ጽድቃቸውንም ድካማቸውንም እኩል ጽፎታል። የአብርሃምን ጥንካሬ ብቻ አይደለም ድካሙ። አብርሃም የለም እግዚአብሔርን ጠብቃለሁ ከሳራ ጋር እጸናለሁ ማለት ይችል ነበር። እንደ ስጋ ሐሳቦ ወደ አጋር ገባ፣ ከአጋር ጋር ተኛ። ሳራም አባቴ አለች፣ ጌታዬ፣ ወንድሜ፣ ጌታዬ ነው የምትለው። ተጨንቃለች። እኔ መውለድ አልቻልኩም አለች። መውለድ አልቻልኩም። የማን እንደሆነ ጉድለቱ እኮ ገና የቴክኖሎጂ መሳሪያ የለም በዘመኑ። ማን መውለድ እንዳልቻለ አልተረጋገጠም። ራሷን ግን ባዶ አደረገች። ሳራ ጨዋ ናት። እሺ ባዶ የኔ ነው ጉድለቱ፣ አንተ መውለድ ትችላለህ። እንግዲህ ለምን እኔን ትጠብቃለህ? ግብፃዊቷ ሴት አጋር በቤቴ አለች፣ ከርሷ ውለድ፣ እርሷም በእቅፌ ውስጥ ውለድ አለች። የለም ሳራ እግዚአብሔርን እንጠብቃለን ማለት ነበረበት። አብርሃም እዚህ ጋር ደከመ። እሺ ብሎ ቃሏን ሰምቶ ገባ። ሳራ እኮ ጨዋ ሴት ናት። አጥንቷን አውጥታ የሰጠች። ባሉን አውጥቶ የሚሰጣል፣ ሚስቱን አውጥቶ የሚሰጣል። በቅናት ፊት ማን ይቆማል ይላል እኮ። ሳራ ባሏን አውጥታ ለገረድ ሰጠች። በቃ መውለድ አልችልም ከሷ ውለድ፣ አላጉረመርምም፣ አይከፋኝም ጌታዬ አለች። ገባ። አጋር ጸነሰች። ልክ እንደ ጸነሰች ባወቀች ጊዜ ጸባዋ ተለዋወጠ። አልታዘዝም፣ አልወጣም፣ አልወርድም። የእመቤትነት ስሜት በውስጧ መጣ። ገረድ ናት እኮ እመቤት መሆን ፈለገ ልቧ። ሰይጣን በጆሮዋ መጥቶ አጋር አንቺ ነሽ እኮ የቤት እመቤት፣ አንቺ ነሽ እኮ የዚህ ድንኳን መሪ። አብርሃም ልጅ የጸነሰው ካንቺ ነው። ሳራማ መካን ናት፣ ባዶ ናት። አይዞሽ ይላታል ሰይጣን። እሷም በልቧ ይሄን ታስባለች። አልታዘዛለች፣ እምቢ አለች በውስጧ። ሳራ ምን አለች? እግዚአብሔር በእኔና ባንተ መካከል ይፍረድ። እምቢ አለችኝ አለ። የሳራ እርግማን ይደርሳል። ጨዋ ናት ሳራ። እግዚአብሔር በእኔና ባንተ መካከል ይፍረድ። አሻፈረኝ አለችኝ እቺ ሴት። አብርሃም ምን አለ? ባሪያሽ በእጅሽ ናት፣ እንደወደድሽ አድርጊያት አለ። መጽሐፍ ቅዱስን በጥሬው ስታነቡ ሳራም አጋርን አስጨነቀቻት የሚል ቃል ታገኛላችሁ። አስጨነቀቻት ማለት የገረድነቷን ስራ ከመጸነሷ የተነሳ አረፋ ነበር። አታርፊም፣ አሁን ስራ ስሪ ያለቻት። አርፎ ደግሞ ስራ የሚጀምር ሰው በጣም ነው የሚጫጫ ነው። ለምንድን ነው እኛ ብላክ መንዴ የምንለው? እሁድ አርፈን ሰኞ
ወደ ስራ ስለምንገባ እኛ እንልም ፈረንጆቹ ናቸው የሚሉት። እሁድ አርፈው ሰኞ ወደ ስራ ለመግባት በጣም ይጨናነቃቸው። እሷ ትንሽ ረፍት አድርጋለች። አሁን ወደ ስራ ስትገባ ተጨናነቀ። ውስጧ በጣም ከባድ ነው። እንዲህ ይላል፣ በሶስት ነገር ምድር ትናወጣለች፣ አራተኛውንም ትሸከም ዘንድ አይቻላትም። ባሪያ በነገሰ ጊዜ፣ ሰነፍ እንጀራ በጠገበ ጊዜ፣ የተጠላች ሴት ባል ባገኘች ጊዜ፣ ሴት ባሪያ እመቤቷን በወረሰች ጊዜ አለ። አይገርምም? መጽሐፈ ምሳሌ ምዕራፍ 30 ቁጥር 21 ላይ ምድር ትናወጣለች፣ አሻፈረኝ አለች አጋር። አሻፈረኝ። ሰይጣን ደግሞ በጆሮዋ ምን ይላታል? አጋር ያላንቺ ድንኳኑ ባዶ ነው። አብርሃም እኮ ሆድሽ ውስጥ ስላለው ፍሬ ሲል ይፈልግሻል። ትተሽ አትወጭም እንዴ? ለቀሽ አትወጭም እንዴ? እንዲህ አይነት መንፈስ ሲመጣ ተቃውሞ ባካችሁ። ከአብርሃም ድንኳን ለቃችሁ እንድትወጡ የሚያደርግ መንፈስ አለ። ሃይማኖታችሁን ካዱ፣ ማህተባችሁን በጥሶ ከቤተ ክርስቲያን ተሰደዱ የሚል መንፈስ ሲመጣ በፍጹም በሉ የቱንም ያህል መከራ ይብዛ ከመርከቧ እንዳትወርዱ። እሺ፣ የማያሰሩ ሰዎች ይኖራሉ እዚህ ቦታ ላይ። አላሰሩንም ብላችሁ ትታችሁ አትውጡ። ለማን ብላችሁ ነው? ማንም እንዳይወጣ። ከመርከቡ ውጪ የሚዘንብ የፈላ ውሃ አለ፣ እሳት አለ፣ መከራ አለ። ያለው አንድና አንድ አማራጭ መርከቡ ውስጥ ሁሉን ነገር ታግሶ መቆየት ነው። እሺ፣ መቆየት፣ ሁሉን ነገር ታግሶ እንዳትወጡ። አጋርን ውጪ ውጪ የሚላት መንፈስ አለ። አብርሃም ይፈልግሻል፣ ይመጣል፣ ውጪ። ሆዷ ውስጥ የያዘችው የአብርሃም ልጅ አለ እስማኤል፣ እንደ ስጋ ፈቃድ የተጸነሰ። ይዛው ተነስታ ወጣች። አብርሃም ይፈልገኛል ስትል አብርሃም ለጊዜው ተደናገጠና የት ሄደች ብሎ ትንሽ ፈለጋት። በኋላ ተመለሰ። በረሃ ውስጥ ሆና የእግዚአብሔር መልአክ አገኛት። ከየት መጣሽ አላት። የጌታ መልአክ ከእመቤቴ ከሳራ ኮብልዬ ነው ብላ አሳበቀች። ሳራ በሳይታኛለች፣ ሳራ እንዲህ በድላኛለች ብላ ለእግዚአብሔር መልአክ ከሰሰቻት። የእግዚአብሔር መልአክ ሳራ ጨዋ መሆኗን ያውቃል። በእርግጥ እግዚአብሔርም ያውቃል። ተመለሺ፣ ክስ አልሰማም፣ ወደ እመቤትሽ ወደ ሳራ ተመለሺ አላት የእግዚአብሔር መልአክ። ሳራ ጨዋ ናታ። ሳራ ምስኪን ናት። የምትከሰስም አይደለችም። ግን ለመክሰስ ተመለሽ ወደዛው ወደ እመቤትሽ ወደ ሳራ ተመልሳ መጣች። እዛው ድንኳን ውስጥ ቆየች። እስማኤል ተወለደ። ለጊዜው አብርሃም ደስ አለው። ልደት አደረገለት። በቃ ልደት አደረገ። ይጫወታሉ፣ ይሳሳማሉ፣ በሳራ ላይ ያንጓጥጣሉ። ሳራ ደግሞ ልቧ ተሰብሯል። አንገቷን ደፍታለች። ይሄን አልነበረም የጠበቀችው። እንደ ልጇ ሆና እስማኤልን ለማሳደግ ነው። እሱም ገና ከፍ ከፍ ሳይል ይገላምጣታል። መውለድ ያልቻለችው አሮጊት እያለ አጋርም እንደዛው። ሳራ ይሄንን መከራ ተሸክማ ትቆያለች። እግዚአብሔር ከዚህ በኋላ መጣ። አብርሃም እንደ ስጋ ፈቃድ ነው እስማኤልን የወለድከው። በእስማኤል አልባርክም፣ የተስፋው ልጅ ይወለዳል፣ በሱ በኩል ግን ታርፋለህ አለው እግዚአብሔር። አንዳንዴ እንደ ስጋ ፍላጎታችን ሮጠን የገባንበት ቤት ሳናውቀው የዘንዶ ዋሻ ይሆናል። እሺ፣ ሳናውቀው የአንበሶች መኖሪያ ይሆናል። በስጋ እንዳትሮጡ ባካችሁ። በስጋ አታስቡ። ብትወልድም ባትወልድም ሚስታችሁን አጠብቆ ከጊዜ በኋላ የሰራዊት አምላክ እግዚአብሔር ቅድስት ሥላሴ ወደ አብርሃም ድንኳን መጣ። በኦሪት ዘፍጥረት ምዕራፍ 18 ላይ ታያላችሁ ታሪኮ። ሥላሴ ወደ አብርሃም ቤት በእንግድነት መጥተው ከአብርሃም ጋር መጨዋወት ጀመሩ። የዛሬ ዓመት እንዲሁ ወደ አንተ እመጣለሁ፣ ሚስት ሳራም ትወልዳለች እያሉ ሲጫወቱ ከድንኳን ጀርባ ሆና ሳራ ትሰማለች። ጨዋ ናት። እሺ፣ ሳራ እንግዳ ሲመጣ ወደ ጓሮ ነው የምትሄደው። እንደ ዘመኑ ሴቶች የእንግዳ አይና አታወጣም። ፍጥጥ ብላ ወደ ጓሮ ነው። እሺ፣ እንግዳ ሲመጣ ሴቶች የድሮቹ ወላጆች አያዩም እኮ
አሁን ፍጥጥ ነው እንደ ቴሌቪዥን በቃ ተፋጦ 2 ሰዓት ያልፋል። እንግዳም አፍሮ ሊሄድ ሲል እንዴ ቡና ይፈላ እንጂ 2 ሰዓት ካላስቀመጡ ቡና ትዝ አይላቸውም እንደ አዲስ አበባ ሴቶች። ሳራ ከድንኳን ጀርባ ነበረች። ከድንኳን ጀርባ ሆና ትሰማለች ጫወታቸው። ስላሴ ሲያጫውቱ ደግሞ ያስቃሉ። እሺ በጣም ነው የሚያጫውቱት። ሥርዓተ ቅዳሴውን አልሰማችሁም? አብ ወልድ መንፈስ ቅዱስ ያጫውታሉ። አብ ወልድ መንፈስ ቅዱስ ባለሟል ያደርጋሉ። አብ ወልድ መንፈስ ቅዱስ ያስተምራሉ። ስንቱን አስተማሩ፣ ስንቱን ባለሟል አደረጉ፣ ስንቱን አጫወቱ። ሲያጫውቱ ደግሞ የእውነት ያጫውታሉ። እሺ እናንተም የእውነት ትስቃላችሁ። ተባበሩኝ ብለው የሚያስቁ ኮሜዲያን አሉ። እንደዛ አይደል፣ የእውነት ትስቃል። የከልብ ነው። ሳራ ከድንኳን ጀርባ ሆና ሳቀች ይላል። ሳራ ለምን ሳቅሽ አሉ ስላሴ። አልሳኩም ብላ ተሽኮረመመች። ሳቅሽ እንጂ የሚወለደውን ልጅ ይስሐቅ በይው። አይታችኋል? ስምን ማን ያወጣዋል? እግዚአብሔር ያወጣዋል። መልአክ ከዛ በኋላ ነው። ይስሐቅ በይው በቃ ሳቅ አድርጎልኛል እግዚአብሔር ስትይ ይስሐቅ በይው በቃ እግዚአብሔር ተናገረ። ያስቀራል። በአመቱ የደረቀውን አለምልሞ የቀዘቀዘውን አሙቆ ለእናታችን ለሳራ ወንድ ልጅ አሳቀፋት እግዚአብሔር። ይችላል ጌታ፣ ይችላል እኮ እግዚአብሔር። ምስኪኑን ከፋንድያ ላይ ያነሳል፣ ለመካኒቱ ልጅ ይሰጣል። የሚያለቅሱትን ያጽናናል፣ እንባን ከዓይን ሁሉ ላይ ያብሳል እግዚአብሔር። በቃ ለሳራ ሳቅ ሆነላት፣ ደስታ ሆነላት። አሁን ሳራ ይስሐቅን ስትታቀፍ ደግሞ ገረዲቱና ልጇ እስማኤል በሳራ ላይ ያንጓጥጣሉ። አሮጊቷ ወለደች። አሮጊቷ የሕፃን ልጅ እናት ሆነች። አሁን እንዴት ጡት ልታጠባ ነው? ይነጋገሩበታል። ሳራ በሸቀች፣ ተናደደች። እግዚአብሔር ሐዘኔን አራቀልኝ፣ የደስታዬ ጊዜ ነው ስል ደግሞ እንዲህ ይሆንብኛል ብላ ለአብርሃም ነገረችው። አብርሃም ሳራን ሰማ። እግዚአብሔር ምን አለ? አብርሃም ሲያመነታ ገረዲቱንም ሕፃኑንም አስወጣ። እንደ ሳራ ቃል አድርግ አለው እግዚአብሔር። ምን ላድርግ አለና አብርሃም ባለጌዋን ገረድና ልጇን ከድንኳኑ አስወጣ። ከአብርሃም ድንኳን እስማኤላዊነት ይውጣ፣ ከአብርሃም ድንኳን አጋራዊነት ይውጣ። ባህሪው ጥሩ አይደለማ የአጋር ባህሪ። ሳራን መስደብ ማንጓጠጥ ነው። እስማኤልም ጥሩ ባህሪ የለው። ታሪኩ ድንኳኑን መበጥበጥ ነው። በሰይፍ ያምናል፣ በጦርነት ያምናል። ስለዚህ ከአብርሃም ድንኳን አጋርና ልጇ እስማኤል እንዲወጡ ያደረገ እግዚአብሔር ነው። እግዚአብሔርን ማን ይከሰዋል? ማንም አይከሰው። ከዚህ በኋላ ነው አብርሃም ከጨዋይቱ ከሳራ ጋር መኖር የጀመረ። ከዚህ በኋላ ነው ከተስፋው ልጅ ከይስሐቅ ጋር መኖር የጀመረ። እስማኤል ከድንኳን ስለወጣ እንደ ስጋ ተወልዷል። እንደ መንፈስ የተወለደውን ይስሐቅን ካልገደልኩ አለ። ካልገደልኩ ካላጠፋው አጋርን አይዞ ትለዋለች። አደጋ እንዲጥል መጥቶ በይስሐቅ ላይ አደጋ እንዲጥል መጥቶ በአብርሃም ላይ። እግዚአብሔር ግን መላእክቱን ልኮ የአብርሃምን ድንኳን ይጠብቃል። አጋርና እስማኤል ወደ በረሃው ተሰደዱ። እግዚአብሔርም በሰይፍ ትኖራለህ አለው እስማኤልን። ዛሬም ድረስ እስማኤል በሰይፉ ይኖራል። ዛሬም ድረስ እስማኤል በቀስቱ ይኖራል። ጨዋይቱ የተባለች ሳራ ናት። ባሪያይቱ የተባለች ደግሞ አጋር ናት። ቅዱስ ጳውሎስ እኛ የጨዋይቱ የማን ልጆች ነን አለ? የሳራ። አሁን ይሄንን ወደ ህይወት እናምጣው። ይሄን ወደ እያንዳንዳችን ኑሮ እንመልሰውና እግዚአብሔር በእለቱ የሚነግረንን መልእክት ተቀብለን እንሄዳለን። ታሪኩ ይሄ ነው ባጭሩ። ጨዋይቱ ሳራ አርጅታለች፣ ልጆች የላት። ከእንግዲህ በኋላ ተስፋ መቃብር ነው።
ፍጻሜዋ ወደ ጉድጓድ መውረድ ነው። ሳራ ከእንግዲህ በኋላ ዋጋ የላትም ሲባል 3000 ዘመን ተቆጥረዋል። ሳራ ቤተክርስቲያናችን ናት። ሳራ ኦርቶዶክሳዊት ሃይማኖት ናት። አርጅታለች፣ ኦሪታዊ ናት። ወንጌል አይሰበክባትም፣ አይዘመርባትም እያለ ጠላት በአሉባልታ ዓለምን ሁሉ ተቆጣጥሮት ነበረ። ሳራ አንገቷን ደፍታ በሯን ዘግታ ትጸልይ ነበር ለብዙ ዘመን። እግዚአብሔር ጊዜውን በቆረጠ ጊዜ ግን ክብር ሁሉ ለእርሱ ይሁን፣ አሮጊቷ ሳራ ወልዳለች። አሮጊቷ ሳራ የልጅ እናት ሆናለች። እናንተ ሁሉ የአሮጊቷ የሳራ ልጆች ናችሁ። ደስ ይበላችሁ። የጨዋይቱ ልጆች ናችሁ። ወለደች። ዘማሪውን ሁሉ አሮጊቷ ሳራ ቤተክርስቲያናችን ወለደች። ስለዚህ ዘፈን ቦታ አጣ። ሆቴሎቹን ሁሉ፣ ሰረገላዎቹን ሁሉ፣ ጎዳናዎቹን ሁሉ የአሮጊቷ ሳራ የጨዋይቱ ቤተክርስቲያን መዝሙር ምድርን ሁሉ ወረሰ። ምድርን ሁሉ ሞላ። እግዚአብሔር ታሪክ ቀየረ። እግዚአብሔር ነገር ለወጠ። ስለዚህ ዛሬ ሳራን ማንም አንጓጥጣትም። ወልዳለች። አልወለደች? ወልዳለች። ባለቅኔውን መርጌታ ወልዳለች። ባለካባውን አሮንን ወልዳለች። ሌዋውያን ካህናቱን ወልዳለች። ሊቃነ ጳጳሳቱን ወልዳለች። መምህራኑን ወልዳለች። ሴቱን ወንዱን ወልዳለች። የጨዋይቱ የሳራ ልጆች ነን። ሳራ ብታረጅም ጨዋ ናት። ጨዋ ናት፣ ባለጌ ናት። ጨዋ ሳራ ቤተክርስቲያናችን ጨዋ ናት። ባለጌዎቹማ አውሮፓ ወይ አሜሪካ ወይንም ደግሞ ምዕራባውያኑ ትላንትና ኢየሱስ ክርስቶስን ሲያሳድዱ እኮ ይቺ ቤተክርስቲያን ገና ማለዳ ላይ የጽድቅ ፀሐይ የወጣላት ያለ ሥላሴ ከባዕድ አምላክ ጋር ስታመነዝር ያልተገኘች ቅድስት ቤተክርስቲያን ናት። ጨዋ ናት። ከሌሎች ጋር ያልወደቀች እንደ ኤልዛቤል መልኳን ያልቀያየረች ቤተክርስቲያን ናት። እኛ ደግሞ የጨዋይቱ የማን ልጆች ነን? የማን ልጆች ነን? የሳራ ጨዋ ናት። እሺ ጨዋ ናት። ሳራ ጨዋ ናት። የራሷ የሆነ ፊደል አላት። ኢትዮጵያ ቀና ብላ እንድትሄድ ያደረገች ጨዋዋ ሳራ ኦርቶዶክሳዊት ቤተክርስቲያን ናት። እቺ ቤተክርስቲያን ናት ፊደል ቀርጻ የሰጠች እኮ። እቺ ቤተክርስቲያን ናት የጊዜ መቁጠሪያ እንኳን የላት። የጊዜ መቁጠሪያ አበቅቴ መጥቅ ብላ ሰርታ ከፋፍላ የጊዜ መቁጠሪያ ካላንደር ከአፍሪካውያን ሁሉ ቀድማ ኢትዮጵያ የስልጣኔ ቁንጮ እንድትባል ያደረገች ጨዋይቱ ሳራ እቺ ቤተክርስቲያን ናት። መንግስትም ያውቃል ውለታዋን። ምን የሚጎበኝ ነገር አለ? ኢትዮጵያ የሚጎበኙት ሁሉ የሳራ ቅርሶች ናቸው እኮ። ፍልፍል ዋሻዎች፣ ውቅር አብያተ ክርስቲያናት፣ የነገስታቱ ዘውድና የካህናቱ መስቀል፣ ካባ፣ ላንቃው ሁሉ የጨዋይቱ የሳራ ሀብቶች ናቸው። ጨዋይቱ ሳራ ትላንትም ጨዋ ናት። ካባዋን አላወለቀችም። መጎናጸፊያዋን አላወለቀችም። ባለጌዋ አጋር ግን ልብሰ ተክህኖዋን አውልቃ ለክርስቶስ ያላትን ፍቅር ሁሉ ጥላ ትላንትና እግዚአብሔር የሚመለክባቸው የአውሮፓ መቅደሶች ዛሬ ግብረ ሰዶም ማስፋፊያዎች ናቸው። ዛሬ የቁማር አዳራሾች ናቸው። ዛሬ ሰው የሚታኮስባቸው የዘረፋ መስኮች ናቸው። ግንቦቻቸው ላይ ሁሉ ቀበሮች ይሮጣሉ። ጨዋይቱ ሳራ ዛሬም ድረስ አለ እያለች ሥላሴን ታመሰግናለች። ወደ ዘፈን አልሄደች፣ ወደ ባዕድ አምልኮም አልሄደችም። ጨዋ ናት። በትላንትናው የያሬድ ዜማ ዛሬም ፊቱ ትቆማለች። ስለ ሥላሴ ያላት ቋንቋ ከዘመን የተነሳ አልተለወጠም፣ ያው ነው። ስለ ድንግል ማርያምም ያላት ቋንቋ ያው ነው። ስለ መላእክትም ያው ነው። ጨዋ ናታ። ጨዋ ናት። ጨዋ
የማትደራደር በእግዚአብሔር ጉዳይ በክርስትና ከማንም ጋር የማትደራደር ከማንም ጋር የማትዋዋል ከእግዚአብሔር በፊት ማንንም የማታስቀድም ቤተክርስቲያን ላይ ጨዋ ካህናቶቿም እንደ ቤተልሔም እረኞች ሌሊትና ቀን መንጋውን የሚጠብቁ አሁን እኛ ደክመን ውለን ወደ ቤታችን ስንገባ ጨዋይቱ ሳራ እረኞቿን ካህናት ወደ ሥራ ታሰማራለች። ተራራው ላይ ቆመው እያመሰገኑ ህዝቡን በምዕራብና በምስራቅ በሰሜንና በደቡብ ይባርካሉ። ይሄ ደግሞ ለአንድ ቀን አይደለም፣ የወርም ወረት አይደለም። ይሄው 3000 ዘመን ተቆጥሯል። አሮጊቷ ሳራ ጨዋ ናት፣ ከማንም ጋር ያላመነዘረች፣ ከማንም ጋር የማትተካከል ናት። እኛ ደግሞ የጨዋይቱ የሳራ ልጆች ነን። ጨዋን በእርግጥም ጨዋነን። ስለ ስብከት አይደለም ይሄን እምላችሁ። ጨዋይቱን ሳራን የእምነታችንን መሰረት ለመገልበጥ የ20 እና የ30 ዓመት ፕላን ይዘው እኛ ላዩን እነሱ ውስጡን በአንድም በሌላም መንገድ ለውም ኢትዮጵያ ውስጥ ካህን ጠምጥሞ መንኩሴ ቆብ ደፍቶ እንዳሄድ ጥርሱን ያንቀጫቅጫል እኮ እስማኤል። ይሄን ያህል ምን አድርገነዋል? እኛ የጨዋይቱ የሳራ ልጆች ነን። ቤታችን የእንግዳ ማረፊያ ነው፣ የአብርሃም ቤት ነው፣ የነጻነት ምድር፣ ሁሉንም የተቀበለች ሀገር፣ ሁሉንም የተቀበለች ቤተክርስቲያን ናት። ውለታዋ ይሄ ነው። ሰይፍ ነው፣ ቁጣ ነው፣ ግንባር ማጥቆር ነው። መንግስት እኮ ሃይ ባይል ባይገላግል የሚነሳውን እሳት እኮ ማንም አያቆመው ነበር። ጣልቃ ገባ እንጂ መንግስት አካሄዱን አይቶ። ጨዋ ናት ቤተክርስቲያኗ። በሯን ዘግታ እረኞቿን አስገብታ ማህሌተ ጽጌ ታደርሳለች። የዛሬ 2 እና 3 ዓመት ነው በገዛ መቅደሷ በገዛ ምንጣፏ ላይ ካህኗን ባርኳት የሄደው እስማኤል። የካህናቶቿን ደም በጣሳ ቀርቶ ለቆነጃጅቶች ያጠጣው እዚሁ እኮ ነው፣ እዚሁ ነው እስማኤል። እኛ ግን የጨዋይቱ ልጆች ነን። ይቻል ነበር ሰይፍን በሰይፍ መመለስ ይቻል ነበር። ለዚህ ይህች ሀገር ማንም አስተምራትን። ውጊያ ያውቁታል፣ ቱርኮች ያውቁታል፣ ፋሽስትም ጣሊያን ያውቀዋል፣ ታቦታችን ሲዋጋ ያውቀዋል። ማርያምን እያሉ እነ ሚኒሊክ ዘምተው ድንበሩን ሲጠብቀው ያውቁታል። ሊቃነ ጳጳሳቱ ወታደሩን እየባረኩ መቅደስ ውስጥ ተቀምጠው ካህናቱ በጸሎታቸው ድንበሩን በእሳት ሲያጥሩ ያውቁታል። በጀግንነት አትታማምኩ። የጡንቻና የሰይፍ ጉዳይ ቢሆን ይቻል ነበር። ለዶሮ አጥንት መጥረቢያ ያስፈልገው። የእግዚአብሔር ልጆች ይሄ ሁሉ ትርምስ፣ ይሄ ሁሉ ኃይል በሰይፍ ለሚታመኑት አይደለም። እስማኤል ለምን በሰይፍ ይታመናል? ለምንድን ነው የሚታመነው? እኛ እኮ ወዳጆቻቸው ነን፣ እኛ ወንድሞቻቸው ነን፣ እህቶቻቸው ነን። ምንድነው ያደረገችው ቤተ ክርስቲያን? ምንድነው ነውሯ? ምንድነው ያጠፋችው ነገር? እኛ የጨዋይቱ የሳራ ልጆች ነን። እግዚአብሔር ይረዳናል። የምናነሳውም ሰይፍ የለንም። ሰይፋችን የአምላካችን እግዚአብሔር ቃል፣ የምንመዘውም ሾተል የለን። እጃችን ላይ ማሰሮና ችቦ ብቻ አለ። የአምላካችንም ስም ከጉልበታሞች ጉልበት ሁሉ የበረታ ነው። እግዚአብሔርን ይዘን የጠላትን ምድር ሁሉ እንወርሳለን። የአሸናፊነቱ ስልጣን እግዚአብሔር ልጆች፣ የበላይነቱ ስልጣን እግዚአብሔር ልጆች ነው። ስለዚህ የእግዚአብሔር ልጆች እኛ የጨዋይቱ ልጆች ነን። የማን ልጆች ነን? የጨዋይቱ ልጆች ነን። ግንባራችሁን አታጥቁሩ። በማንም ላይ ቂም አትያዙ። የአብርሃም ልጅ ይስሐቅ በሸላቾቹ ፊት የሚያልፍ ነው።
ይስሐቅን የተካው የፍጻሜው ይስሐቅ ኢየሱስ ክርስቶስ ደግሞ የወጉትን ሁሉ አይናቸውን ያበራ ምርጥና ተወዳጁ ይስሐቅ ነው። እኛ የጨዋይቱ የሳራ ልጆች ነን። ጨዋይቱ ልጆች ነን በሉ ባካችሁ። በቃ ጠብቁ፣ ሃይማኖታችሁን ጠብቁ፣ ቤተ መቅደሳችሁን ጠብቁ፣ ያላችሁን ጠብቁ፣ ካህናቶቻችሁን ጠብቁ፣ ይሄን ጉባኤ ጠብቁ፣ ይሄን መቅደስ ጠብቁ፣ ጽድቃችሁን ጠብቁ፣ ልጅነታችሁን ጠብቁ። በዚህ ዓለም ገንዘብ ብልጭልጭ በሆነው ነገር ሁሉ እንደ ቀላል ማህተባችሁን እየበጠሳችሁ ፓስፖርታችሁን ስማችሁን ቀይራችሁ ወደ ሌላ ቦታ አትሰደዱ። ከአብርሃም ድንኳን አትሰደዱ። ከአብርሃም ቤት አትውጡ። መቅደሰ ማርያም፣ ኃይለ ሚካኤል የቱንም ያህል አስጨናቂ ሁኔታ በህይወት ውስጥ ቢፈጸም ይሄ የከበረውን ስም በማይረባ ስም እንዳትቀየር። ዳቦ ለመብላት እንጀራ ለመቁረስ ከሰው ጋር ለመኖር የምንሸቅጠው ምንም ነገር የለንም። ምክንያቱም እኛ የጨዋይቱ የሳራ ልጆች ነና። ስራችን ዝማሬ ብቻ ነው። ስራችን አምልኮ ነው። ስራችን እግዚአብሔርን መፍራት ነው። ይሄ ነው ጨዋነት። አደራ አደራ፣ የጨዋይቱ ልጆች ጨዋ ሆናችሁ እንድታልፉ እግዚአብሔር ይርዳችሁ። ስለ ሳራ ጨዋነት ነቢያትና ሐዋርያት ሁሉ መስክረዋል። አንድ ቃል ግን አነብላችኋለሁ። ሐዋርያው ቅዱስ ጴጥሮስ ስለ ሳራ ጨዋነት የተናገረውን አንቀጽ ነው። በአንደኛ ጴጥሮስ ምዕራፍ 3 ቁጥር 3 ላይ እንዲህ ይላል፣ ለእናንተም ጠጉርን በመሸረብና ወርቅን በማንጠልጠል ወይንም ልብስን በመጎናጸፍ በውጪ የሆነ ሽልማት አይሆንላችሁ። ነገር ግን በእግዚአብሔር ፊት ዋጋው እጅግ የከበረ የዋህና ዝቅተኛ መንፈስ ያለውን የማይጠፋውን ልብስ ለብሶ የተሰወረ ሰው ይሁንላችሁ። የተሰወረ የልብ ሰው ይሁንላችሁ። እንዲህ በቀድሞ ዘመን በእግዚአብሔር ተስፋ ያደረጉት ቅዱሳት ሴቶች ደግሞ ለባሎቻቸው ሲገዙ ተሸልመው ነበርና፣ እንዲሁም ሳራ ለአብርሃም ጌታ ብላ እየጠራችው ታዘዘችለት። እናንተም ከሚያስደነግጥ ነገር አንዳች እንኳን ሳትፈሩ መልካም ብታደርጉ ልጆቿ ናቸው ይላል። ከሚያስደነግጥ ነገር ሳትፈሩ መልካም ብታደርጉ ምኖቿ ናቸው? በቃ የሚያስፈራችሁና የሚያስደነግጣችሁ አንዱ ማን ይሆን? እግዚአብሔር ይሆን። አትፍሩ፣ አትደንግጡ። እመን እንጂ፣ በእርግጥ እመን እንጂ። በቃ ሳትፈሩ ይላል። መልካም ብታደርጉ ምኖቿ ናቸው? በቃ መልካም ብቻ ማድረግ፣ ጥሩ ብቻ ማድረግ፣ በጎም ብቻ ማድረግ የሳራ ልጆች ያሰኛል። የጨዋይቱ ልጆች ነን። ደስ ብሎኛል። እግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የአባቶቻችን ጸጋና በረከት ከሁላችን ጋር ይሁን። ከዚህ ወጣችሁ ወደ ቤታችሁ ስትሄዱ የጎደለው ሞልቶ፣ የጠፋው ተገኝቶ፣ የጠመመው ቀንቶ ይጠብቃችሁ። ክፉ አይንካችሁ። የሰው መጨረሻው ሲያምር ነውና መልካም። እግዚአብሔር አምላካችን የሁላችንን መጨረሻ ያሳምርልን። እንዲህ እንደበዛን እግዚአብሔር እንጂ ሰው እንዳይቆጥረን አድርጎ እግዚአብሔር ዳግመኛ ያብዛን። ጨዋይቱ ሳራ ብዙ ልጆች ወልዳለች። እግዚአብሔር በልጆቿ ላይ ሌሎች ልጆች ይጨምርላል። ተባረኩ። እግዚአብሔር ይባርካችሁ። ክፉ አይንካችሁ።